አሰላሙ አለይኩም ወራህመቱላህ። የዛሬ ፕሮግራሜ መነሻ የሆነኝ ፌስቡክ ላይ ያገኘሁት የሼኽ ኢልያስ አህመድ አንድ ንግግር ነው። ቪዲዮ አይደለም አክቹሊ የእሳቸው ጥቅስ በጽሁፍ ተጽፎ ነው ያገኘሁት እና በጣም ትኩረቴን ሳበው። ንግግሩ ደስ ስላለኝና ቆንጆ መልእክት ያለው ነው ብዬ ስላሰብኩኝ ለዛሬ ፕሮግራም እሱን ይዤ መጥቻለሁ። ለምን ካላችሁኝ አንደኛ ብዙ እንማራበታለሁ ብዬ ስላሰብኩኝ ነው። ሁለተኛ የኢስላማዊ አንድነታችን እንቅፋት ከሆነ ጉዳይ ጋር ትስስር ያለው ስለሆነ፣ ሶስተኛ ብዙዎች ትኩረት የማንሰጠው ጉዳይ ስለሆነ፣ በዛ ላይ ደግሞ የሼኽ ኢልያስ መናገር በራሱ ለንግግሩ የሚሰጠው አንድምታ ስላለ እና እንደ መልካም ጥቅስ ብቻ ታይቶ እንዲሁ የሚለጠፍ ሳይሆን መተግበር ያለበት እንደሆነ ስለተሰማኝ ይህንን ያሰብኩትን ነገር በሁለት ተግባራዊ ምሳሌዎች አጅቤ ለማስረዳት እሞክራለሁ። ስለዚህ ንግግራቸውን ላቅርብላችሁ። እንግዲህ በፎቶ ያዘጋጀሁትን ላውጣላችሁ። ንግግሩ ምን ይላል የሚለውን እንመልከት። ኢንሻአላህ ቶሎ ባጭሩ ለመጨረስ እሞክራለሁ። መጀመሪያ ጥቅሱን ከየት እንዳገኘሁት ልንገራችሁ። ጥቅሱን ያገኘሁት ከኡስታዝ አህመድ ሲራጅ መሐመድ ገጽ ላይ ነው ያገኘሁት። በዲሴምበር 13 2021 በቴሌግራም ጭምር በቀጥታ በተላለፈ የፈተዋ ፕሮግራም ላይ ከተጠየቋቸው በርከት ያሉ ጥያቄዎች ጋር አያይዘው የሰጡት ምክር ነው በሚል ኡስታዙ ሼር አድርጎትን ያገኘሁት። ይኸው ምናልባት ሼር ያደረገበትንም ስክሪንሾት እዚህ ሁለቱንም አስቀምጬላችኋለሁ። በግራ በኩል የምታዩት ጥቅሱን ያስቀመጠበት ነው። ታዋቂ ኡስታዝ ነው። ከዛ ውጭ ደግሞ በኮሜንት ላይ ገብቶ ምንጩን ሰዎች ሲጠይቁት ምንጩንም አስቀምጧል። ስለዚህ ኖርማሊ እኔ ከሳቸው ቪዲዮ ላይ አግኝቼ አይደለም፣ ኡስታዙ ካስቀመጠው ነገር ላይ በመነሳት ነው። ስለዚህ ከዛ አንጻር እንደሆነ ግልጽ ላድርግላችሁ። ጥሩ፣ ንግግራቸውን እንምጣ። በአረንጓዴ የተጻፈው ከላይ የምታዩት የእሳቸው ንግግር ነው። በልጁ ሪፖርት ማለት ነው፣ በኡስታዙ ሪፖርት። በፊቅህ ጉዳዮች ዙሪያ በዑለሞች መካከል በሚፈጠሩ ልዩነቶችና አለመግባባቶች ምክንያት አንድ አማኝ መደናገር የለበትም። በፊቅህ ጉዳይ ላይ የተለየ ሐሳብ ሲነሳ ልበ ሰፊ ሆኖ ነገሮችን መመልከት ከኛ ይጠበቃል የሚል ጥቅሳቸውን ነው እንግዲህ ያወጣው። የዚህን ንግግር አንድምታዎች በማየት እንጀምር። ምንድን ነው ይሄ ማለት? ይሄ ንግግር ምንን ይወክላል ወይም ምን መልእክት ያስተላልፋል የሚለውን ነገር እኔ ሁለት አንድምታ ያለው ንግግር እንደሆነ ግልጽ ሆኖ ይታየኛል። ሁለት አንድምታዎች አሉት። የመጀመሪያው አንድምታ የፍቅህ ኺላፍ ያለ ነውና መደናገር አይገባም። በእስልምና ሃይማኖት ውስጥ በቃ በፍቅሃዊ ጉዳዮች ላይ ልዩነት ያለ ነው የሚል አንድምታ አለው፣ በውስጡ የያዘ ነው ንግግሩ ማለት ነው። ፍቅህ ማለት እንግዲህ ምን ለማለት ነው ካላችሁኝ፣ ከትግበራ ጋር የተያያዙ እስልምና የቀን ተቀን ትእዛዛቶቹን፣ አምልኮቶቹን ወይ ደግሞ የእርስ በርስ የግንኙነት ሙዓመላዎችን የሚመለከቱ ህግጋት የሚጠኑበት ጁሪስፕሩደንስ ተብሎ የሚታወቀው ክፍል ማለት ነው። እንዲህ አይነት ሞር ከትግበራ ጋር የተያያዙ አጀንዳዎችን በሰፊው የሚያነሳ የእውቀት ክፍል ነው። እንደምታውቁት ደግሞ ፍቅህ የእስቲንባጥ ውጤት ነው። እስቲንባጥ ማለት ኖርማሊ ተውጣቶ የተገኘ ማለት ነው። ቀጥታ ፍቅህ የሚባል የዒልም ዘርፍ በመጀመሪያው ዘመን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወይም ከሰሃቦች አልተገኘም። ግን እውቀቱ ፕሮሰስ ተደርጎ የማውጣቱ መንገድ ስለነበር ከነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮቶች ውስጥ በዋነኝነት ደግሞ ከቁርአን አናቅስቶች ውስጥ የሚወጡ የተውጣጡ ትምህርቶች የሚወሰዱበትና ህግጋት የሚቀመጡበት ሂደት ነው። ሞር በመጀመሪያዎቹ ትውልዶች በኋላ ቀስ በቀስ እየተደራጀ የመጣ የእውቀት ዘርፍ መሆኑ ይታወቃል። እና የኢስቲንባጥ ውጤት ነው ፍቅህ ሲባል። ኢስቲንባጥ ደግሞ ካለ ልዩነት ይኖራል። ለምን ከተባለ ሰዎች ከሆነ ሀዲስ ላይ ምን እንረዳለን የሚለውን ነገር አውጣተው ነው የሚወስዱት። ከዛ ውስጥ በማውጣጣት ሂደት ደግሞ ያው የሀሳብ ልዩነት ሊኖር እንደሚችል በሰፊው ይታወቃል ማለት ነው። እና ዑለሞች ሲለያዩ ደግሞ መነሻዎች እንዳሏቸው ይታወቃል። ዑለሞች ዝም ብለው ከመሬት ተነስተው አይለያዩም። ቋንቋዊ መነሻዎች ሊኖሩ ይችላሉ። አውዳዊ መነሻዎች ከኮንቴክስት ጋር የተያዙ ሊኖሩ ይችላሉ። ኡሱላዊ ከፍቅህ የኡሱል ህግጋት ጋር በተያያዘ የትኛው ይቀደማል፣ የትኛው ይከተላል የሚሉት ነገሮች ላይ ናሲክ መንሱክ፣ ሌሎችም ነገሮች ላይ ከአሁን ቀደም እንዲህ በሰፊው እዚህ ላይ ዑለሞች ለምን ይለያያሉ፣ ለምን ይካለፋሉ
በሚል ያቀረብኩላችሁ ቪዲዮ ብታዩት እዛ ላይ ሰፋ ያለ ግንዛቤ ይሰጣችኋል። እና የሼክ ኤልያስ ንግግር አንደኛው አንድምታ ምንድን ነው? መደነጋገር የለብንም ማለት አንድ አማኝ እንዲህ የዑለሞች የተለያየ ፈትዋ ሲያገኝ የተለያየ ፍርድ በሆኑ ጉዳዮች ላይ ብያኔ ፍቅሃዊ ጉዳዮች ላይ ሲሰማ መደናገጥ የለበትም የሚል ነገር፣ መደነጋገር አይገባም የሚል ነገር ነው እንግዲህ የተናገሩት። እና መደነጋገር ፋሚሊያር ካለመሆን የሚመነጭ ነው ማለት አንድ ሰው የሚደናገረው ምንድን ነው? የሌለ ነገር መስሎ ሲሰማው እስልምና ውስጥ እንዳዛ ያለ ነገር ሳይመስለው ሲቀር እንትን ይላል። ይሄ ደግሞ የፊቅህ ልዩነት ያለ መሆኑን ነው እንረዳ ነው እያሉ ያሉት። አትደናገሩ። አንድ ሙስሊም የተለያየ አይነት ፈትዋ በሆነ ጉዳይ ላይ ቢያይ ሊደናገር አይገባም ነው። ይሄ የመጀመሪያው ንግግራቸው አንድምታ ይመስለኛል። ሁለተኛው አንድምታ እዚሁ ንግግር ውስጥ ያለው ደግሞ በፍቅህ ጉዳይ የተለየ ሐሳብ ሲነሳ ልበሰፊ ሆኖ ነገሮችን መመልከት ከኛ ይጠበቃል ያሉበት ነው። ይህንን ደግሞ እንዴት ካላችሁ ውስጡ ያሉት አንድምታዎች ምንድን ናቸው? አንደኛ ሊቀር የማይችል የዑለሞች ልዩነት ካለ የግድ ሆደ ሰፊነት ያስፈልጋል የሚል አመለካከትም በውስጡ ያዘለ ነው። ሆደ ሰፊነት ከሌለ ዑለሞች በተለያዩበት ጉዳይ ላይ ችግሮች ይፈጠራሉ። ሆደ ሰፊነት የሚመነጨው ደግሞ ከአይቀሬነቱ ነው። ማለት ልዩነቱ አይቀሬ ስለሆነ መደነጋገር ስለማይገባ ሆደ ሰፊነቱ አስፈላጊ ነው የሚል መልእክት ያለው ነው። ያ ብቻ አይደለም። ሆደ ሰፊነት ለራስ አቋም እጅግ ወገንተኛ ካለመሆን የሚመነጭ መሆኑም ይታወቃል። አንተ በጣም ወገንተኛ ስትሆን ሆደ ሰፊነት ያጥራሃል። ሆደ ሰፊነት ሲኖርህ ደግሞ ምን ይሆናል? በተለያዩ ጉዳዮች ላይ የተለያዩ ልዩነቶች ሊኖሩ እንደሚችሉ ትረዳለህ። ያ ደግሞ ለራስህ አቋም በጣም እንትን ወገንተኛ እንዳትሆን ያደርግሃል። በተዘዋዋሪ ወገንተኝነቱን እንድንቀንስ ነው ማለት ነው ጥሪ እያደረጉት ያሉት። ምናልባት እንግዲህ ከኢማሙ ሻፍዒ ቃል ጋር የሚገጥም ይመስላል ይሄ ንግግራቸው። ረእይ ሰዋቡን የህተሚሉ ልኸጣ ነው አይደል የሚሉት። እኔ ንግግሬ ማን ነው ሐሳቤ ትክክል ነው ብዬ አምናለሁ፣ ግን ያሕተሚሉ ልኸጣ ግን ስህተትም ሊሆን ይችላል ፕሮባቢሊቲ ሊኖረው ይችላል የሚል እንትን እርግጠኝነትን የመቀነስ ሂደት ማለት ነው። እንደዚሁ ደግሞ በዛ በኩል ያለውም ሰው ተቃራኒም ደግሞ ንግግሩ ተሳስቷል፣ ግን ትክክል የመሆንም እድል አለው በሚል በተወሰነ መልኩ እንትን ወገንተኝነት ከራስ ሐሳብ ጋር የሚኖር ወገንተኝነትን መቀነስ ላይ የተቅጣጨ አመለካከት ነው ማለት ነው። ስለዚህ በጥቅሉ ሆደ ሰፊነት ሊኖረን ይገባል አሉ። ሶሪ ሆደ ሰፊነት ሊኖረን ይገባል አሉ። ማን? ሼክ ኤልያስ አህመድ ማለት ነው። በምን ጉዳይ ነው ሆደ ሰፊ ሊኖር የሚገባው? በፊቅህ ጉዳዮች ላይ ልዩነት ሲኖር መደናገር ሳይሆን ሆደ ሰፊነት ነው የሚገባው። በጣም ጥርት ያለ ንግግር ነው። በጣም ቆንጆ መርህ ነው። እኔ ስላስደሰተኝ ነው ይህን የመጣሁት፣ በሌላ እንዳይመስላችሁ ማለት ነው። እና ሆደ ሰፊነት ማለት ምንድን ነው ካላችሁኝ፣ በዚህ ስፔሲፊክ ኬዝ ኢርሻድ ብዬ ተረጉመዋለሁ። እኔ ኢርሻድ ማለት በአንድ ጉዳይ ላይ የሆነ አቋም አለኝ ብለህ ታስባለህ፣ ትክክል ነው ብለህ ታስባለህ። ያንን አቋም ትይዝና አቋምህን ሰዎች እንዲቀበሉት ለማድረግ ትሞክራለህ። ያንን ስታደርግ ግን ውግዘት ውስጥ አትገባም። ውግዘቱ ሳትገባ እነሱን እንትን ሳትል ሳታጣጥል፣ ግን ይሄኛው ጠንካራ መረጃ ስላለው ይህንን ብትቀበል የተሻለ ነው የሚል ሰጀስት የምታደርግበት መንገድ ነው ኢርሻድ ማለት። ኢንካር ሲባል ደግሞ የያዝከው ሙሉ በሙሉ ጥመት ነው፣ መጥፎ ነው ብለህ ቁርጥ ባለ ነገር ነግረህ ከነጭራሹ ከዛ ላይ ካልተወገድክ አወግዝሃለሁ የሚል ጠንከር ያለ ጫና የማድረግ ሂደት ነው እስካሁን እየተከተልን ያለውና ብዙ ችግር እየፈጠረብን ሙክተለፍ በሆኑ አጀንዳዎች ላይ ኢንካር እናደርጋለን። ያ ግን በጣም ስህተት ነው። መሆን ያለበት ምንድን ነው? ኢርሻድ ማድረግ፣ ሰዎችን እውነታውን ማመላከት። ከዛ ውጭ ግን ሄደህ እንትን አትልም፣ ውግዘት ውስጥ አትገባም። ስለዚህ እኔ ስረዳው የእሳቸውን ንግግር ሆደ ሰፊ እንሁን ማለት እናመቻምች ማለት ነው። ሆደ ሰፊ እንሁን ማለት አንወጋገዝ ማለት ነው። ሆደ ሰፊ እንሁን ማለት በዚህ ኬስ በእኔ አረዳድ ኢርሻድ ይኑረን፣ ወይም አንዳችን በማመላከት ቃና በመመራራት ቃና ነው መነጋገር ያለብን ማለታቸው ነው። ይሄ እንግዲህ ንግግራቸውን ለመረዳት የወሰድነው ሂደት ነው። አሁን የእኔ ሰጀሽን እዚህ ላይ ይመጣል። እሺ አሁን ያሉትን ከተረዳን ዘንዳ ይህንን መርሃቸው ስል እሳቸው የፈጠሩት ማለት አይደለም፣ ግን እንግዲህ ተናገሩት ተብሎ የተዘገበውን መርህ ግን
ለምንድን ነው ማንተገብረው የሚል ነገር አነሳለሁኝ። ብንተገብረው በጣም ብዙ መፍትሄ ይመጣል ብዬ ስለማስብ በምንና በምን እንተግብረው፣ ለዚህ ሁለት ምሳሌ ይዤ መጥቻለሁ። አንደኛው መውሊድ ነው። የመውሊድ አከባበር ጋር በተያያዘ ያለውን ልዩነት በተመለከተ ሲሆን፣ ሁለተኛው ደግሞ የዚክር ጀማዒ ጋር የተያያዘ ነው። ወይም በጀማ መዘከርን አስመልክቶ በጀማ ሰለዋቶችን ማድረግ መዘከር ምን ማለት ጋር በተያያዘ እነዚህ በጣም ሁለት የኺላፍ አጀንዳዎች ናቸው። ብዙ ብዙ የሚያጣሉን በየመስጂዱ ችግሮች የሚፈጥሩብን እንትኖች ናቸው እና እነዚህን ሁለት ጉዳዮች አስመልክቶ ልዩነት አለ እና ያንን ልዩነት ለምን በዚህ ሼኽ ኤልያስ አሁን ተናገሩት በተባለው መርህ ለምን አንቃኛቸውም? ለምን በዛ መርህ አንሄድም ነው። ምክንያቱም ብዙ ሰዎች ይህንን እንትናቸውን ሼር አድርገው ሲጽፉበት ምን ሲሉ አይቻለሁኝ። በተለይ ደግሞ የእሳቸውን አመለካከት በደንብ የኔ ብለው የሚቀበሉ ለእሳቸው በተደጋጋሚ ፍቅራቸውን የሚገልጹ ሰዎች ይህንን ትላንት በደንብ ሲቀባበሉት አይቻለሁኝ። ይህንን መርሃቸውን ማለት ነው ተመችቷቸው። እንደዛ ከሆነ እኔ ይሄ መርህ መመቸቱ በጣም ደስ ይለኛል፣ ትክክልም ነው፣ እኔም ተመችቶኛል። ታዲያ ለምን ደሞ የማይተገበረው? ለምን መውሊድ ላይ አንተገበረውም አንከተልም? እንዴት ካልን አንደኛ አጀንዳው ከፊቅህ ጋር የተያዘ ጉዳይ ነው። የመውሊድ ጉዳይ የአቂዳ ጉዳይ አይደለም፣ የፍቅህ ጉዳይ ነው። ልክ እንደ ውዱ አደራረግ በዚህ ውዱ ማድረግ ይበቃል አይበቃም፣ ሁፍ ላይ ማበስ ካልሲና ሁፍ ለምሳሌ አንድ ነው አይደለም፣ ውዱን የሚፈቱት ነገሮች ምን ምን ናቸው? በእነዚህ ጉዳዮች ላይ ልክ እንደምንካለፈውላ መውሊዱን ማስመልክቱ ቴክኒካል የሆነ ልዩነት ነው። የቴክኒካል የሆነ ጉዳይ ነው። ማንም መጥቶ መውሊድ የአቂዳ ጉዳይ ነው ሊል አይችልም። ከእምነት ጋር የተያያዘ አይደለም፣ ከትግበራ ጋር የተያያዘ ጉዳይ ስለሆነ ፍቅሃዊ ልዩነት ነው። እሺ ይህንን ፍቅሃዊ ልዩነት የሆኑ ነገሮች ከሆነ ልክ ቅድም እንደተባለው ለምንድን ነው በመቻቻል ወይም ደግሞ እሳቸው እንዳሉት በሆደ ሰፊነት ልንከተልበት የማንችለው? ሆደ ሰፊነትን ለምን እዚህ ላይ አናውለውም ነው። ሙዕተበር የሆኑ ዑለሞች ናቸው የተካለፉበት። ዑለሞች ሲባል ኺላፉ ሙዕተበር ነው። እነ ኢብን ሐጀርን እነ ስዩጢን እነ ኢማም ሱብኪን የመሳሰሉ ሌሎችም በርካታ በጣም ግዙፍ የሚባሉ ዑለሞች በዚህ በኩል ችግር የለውም ይበቃል ብለው እንትን ፈትዋ እስከ መስጠት ደርሰዋል። እንደዛ አሁንም በዓለም አቀፍ ደረጃ ብዙሃኑ ሙስሊም ይህንን ጉዳይ እንደሚበቃ ነገር አድርጎ ይወስደዋል። መውሊድን ህጋዊ አድርጎ ያየዋል። እንግዲያውስ በዚህ ደረጃ ሙክተለፍ የሆነ አጀንዳ ከሆነ ለምን አሁን የሼኽ ኤልያስ አሕመድን መርህ አንተገብረው? ሐቂቃ ወላሂ ከምሬ ነው የምላችሁ። በጣም ጥሩ ሐሳብ ይመስለኛል። እንደውም ምክንያቱም ጉዳዩን ካያችሁት እንደምናስበው አይደለም። አሁን ብዙ ጊዜ ምንድነው ማድረግ የሚታሰበው? በቃ የራስን አቋም ብቻ መረጃ ላይ የተመሰረተ እናደርግና ሌሎችን በሙሉ ገደል እንደገቡ በቃ ጥሜት እንደሆነ ስሜት ላይ ብቻ እንደሆነ እናደርጋለን። ያ በጣም ስህተት መሆኑን አይተናል። ታውቃላችሁ፣ ተክቢር ሚዲያ ላይ ውይይት እያደረግን ቆይተናል። እስካሁንም ድረስ ውይይቶቹ ቀጥለዋል እና መውሊድ ላይ ኦልሞስት ከወር በላይ ወር ከግማሽ አካባቢ ይሆናል በጣም ሰፊ ደማቅ ውይይቶችን ሙግቶችን አድርገንበታል። መረጃዎቹ እንደሚታሰበው ቀላል አይደሉም። ሐቂቃ በጣም ብዙ የሚቀርቡ መረጃዎች አሉና አንዳንድ ጊዜ በዲፎልት የሚታወቀውን የሚፈትኑ መረጃዎች ይኖራሉ እና በዚህ ደረጃ ዑለሞች የተካለፉበት ከሆነ በውይይታችንም ያየነው ያንን እንደመሆኑ መጠን በጣም ጠንካራ መረጃ የቀረበበት ጉዳይ እንደመሆኑ መጠን ለምን የሼኽ ኤልያስን መርህ ተግብረን በጉዳዩ ላይ ሆደ ሰፊነት አይኖረንም? ለምን በሆደ ሰፊነት አናልፈው? የእንትኑን ጉዳይ የመውሊድን ጉዳይ በቃ እናንተ በዚህ ሄዳችኋል፣ እኛ በዚህ ሄደናል፣ ይሄ ትክክል አይመስለንም፣ የእኛን ብትከተሉ ጥሩ ነው፣ ካልሆነ ግን በዚህ ጉዳይ አንወጋገዝም፣ ወንድማማችነታችንን አንቆርጥም፣ ዝምድናችንን አንቆርጥም ወደ ማለት የማንመጣው ለምንድን ነው? በሼኽ ኤልያስ መርህ ለምን ሆደ ሰፊነት እንዲሰፍን አናደርግም? በመውሊድ ጉዳይ ከኢንካር ወደ ኢርሻድ ለምን አንመጣም? የመጀመሪያው ሰጀሽኔ ይሄኛው ነው። ሁለተኛውን ሰጀሽንን በተመለከተ ደግሞ ከዚክር ጀማዒ ጋር በተያያዘ ነው። በጋራ ሆኖ ዚክር ማድረግ አይቻልም የሚል ራእይ አለ፣ ይቻላል ደግሞ የሚል አለ። በሁለቱ መካከል በጣም ብዙ ችግሮች ይፈጠራሉ። መስጂዶች ላይ ምኖች ላይ በተለይ እንዲህ አይነት ነገሮች አሉና በዚህ ደረጃ ችግር የፈጠረው ግን አጀንዳው ስናየው ግን ፍቅሃዊ አጀንዳ ነው። ዚክር የምን ጉዳይ ዚክር አደራረግ ላይ ከይፍያው ላይ ምን ላይ የሚኖሩ ልዩነቶች ፍቅሃዊ ልዩነት ናቸው። አቂዳ ሊሆን አይችልም።
የዚክር አደራረግ ስነ ስርዓት የተመለከቱ ህግጋት አቂዳ ሊሆን አይችልም። የፍቅሃዊ ልዩነት ጉዳይ ነው። እንደዛ ከሆነ ልክ እንደ ውዱ አደራረግ ላይ እንዳሉት ልዩነቶች፣ ሁፍ ላይ ምን ላይ እንዳሉት ልዩነቶች ልክ እንደዛው ይሄኛውም የፍቅህ ልዩነት ነው። እንደዛ ከሆኑ እና ደግሞ ሙዕተበር የሆኑ ዑለሞችም የተካለፉበት ከሆነ ሙዕተበር ማለት ቦታ የሚሰጣቸው ማለት ነው። እነ ኢብን ሐጀር አልአስቀላኒ የመሳሰሉ እነ ሱዩጢ መጽሐፍ እስከ መጽሐፍ የደረሱበት ጉዳይ ነው። ጠንካራ መረጃዎች ቀርበውበታል። በነገራችን ላይ ሰሞኑን ውይይት እያደረግን የነበርነው የጀማዓ ዚክሮች ላይ ነው። ይቻላል አይቻልም፣ ቢድዓ ነው አይደለም በሚል ውይይት እያደረግን ነው እና ብዙ ጠንካራ መረጃዎች አሉ እውነቱን ለመናገር ማለት ነው። እና ከዛ አንጻር በዚህ ደረጃ እንትን የሚል ከሆነ በዚህ ደረጃ ኺላፍ ያለበት የፍቅህ አጀንዳ ከሆነ ኦፍኮርስ አንዱ እርግጠኛ የሚሆንበት የራሱ አቋም ይኖረዋል፣ ሌላውም ይኖረዋል። ግን ሼኽ ኤልያስ ደግሞ ምን እያሉ ነው? ኖ ምንድን ነው ይሄ በሆደ ሰፊነት ልናየው ይገባል፣ ዑለሞች መካለፋቸው ከድሮም የነበረ ነው የሚል አንድምታ ያለው ንግግር ተናግረዋል። እንደዛ ከሆነ ለምን በዚህ ጉዳይ ላይ የእሳቸውን መርህ ይሄን የምቀበለውን እኔም ፕሮሞት ሳደርገው ኖር ያለው ብዬ የማስበው መርህ ለምን አንከተልም? ለምን በዚክር ጀማዒ ጉዳይ ከኢንካር ወደ ኢርሻድ ለምን አንመጣም? ለምን ሆደ ሰፊ አንሆንም? ይሄ ሐቂቃ በጣም ሲሪየስ የሆነ እንትን ነው፣ ችግር ነው። ይህን አለማድረጋችን ችግር ነው። የሼኽ ኤልያስ መናገር እንደ ቀልድ ማየው አይደለም። ለእኔ ደግሞ ትኩረት መስጠት አለብኝ ብዬ ያመጣሁትም ለዛ ነው። ትርጉም ያለው ነገር ስለሆነ ነው። የሼኽ ኤልያስ መናገር እንደ ቀልድ አላየውም ስላችሁ፣ አንደኛ ሼኽ ኤልያስ የኢብን መስዑድ መንፈሳዊ መሪ ናቸው። የኢብን መስዑድ እና የዳዕዋ ማዕከሉ አካባቢ ያሉ ልጆች ወይም በዛ አካባቢ ያሉ የቂርአት መሪ ናቸው። እንደ መንፈሳዊ መሪ ይታያሉ እዛ አካባቢ። ከዛ አንጻር ብዙዎች ንግግራቸውን ሼር ያደርጉታል። ምን ይላሉ? ፍቅራቸውን ይገልጻሉ። እንደዛ ከሆነ ይህን ንግግራቸውንም ጭምር ብዙዎች ተቀባብለውት ከሆነ ግን አንድምታውን መሸሽ ደግሞ ምን ያስፈልጋል ነው። ለምን አንድምታውን ራሱ ተቀብለን አንተገብርበትም? ጥሩ መፍትሄ ስለሆነ በእነዚህ አጀንዳዎች ላይ ብዙ ተቃውሞና ችግር የሚነሳው በማዕከሉ ዳዒዎች መሆኑ ይታወቃል። ኢብን መስዑድ አካባቢ ወይም ወደዛ የዳዕዋ መስመር ጥሪ የሚያደርጉ ልጆች በብዛት በእነዚህ ጉዳዮች ላይ ፊት ለፊት ወጥተው እንትን ይላሉ፣ በጣም ውግዘት ይጠቀማሉ። ምን ይላሉ? ስለዚህ ለእነሱ የማቀርበው ጥሪ ምንድን ነው? ለምን የሼኽ ኤልያስን እናንተም የምታከብሯቸውን የምትወዷቸውን ሸኻችሁን ምክር ለምን አትሰሙም? ሌሎች ዳዒዎች ይህንን መርህ ሲሰብኩ እስከዛሬ ካሁን ቀደም አዲስ መርህ አይደለም። ይሄ የሚታወቅ መርህ ነው። በፊቅሃዊ ጉዳዮች ላይ ሆደ ሰፊ እንሁን የሚለው አዲስ መርህ አይደለም። ግን ሌሎች ዳዒዎች ይህንን ሲሰብኩ ኢኽዋን ምናምን እየተባሉ በጣም ሲወገዙ ኖረዋል፣ ሲጠቁ ኖረዋል ለረጅም ጊዜ ማለት ነው። እና ለምንድን ነው የማይተገበረው? ይኸው የእናንተም ትልቅ የምትወዷቸው የምታከብሯቸው ሼኻችሁ ይህን ነገር አምነውበት ተናግረውታል። እና ከዛ አንጻር ለምን ይህንን አትከተሉም? ወላሂ ግብዣ ነው እያቀረብኩ ያለሁት። ለምን ይሄ በጣም ምርጥ መርህ ነው። ሼኽ ኤልያስም ይህንን በማለታቸው ወላሂ ለዓዚም ደስ ብሎኛል፣ በጣም ደስ ብሎኛል። ለምን አይለኝም? ምክንያቱም መፍትሄ ማምጣት የሚችል መርህ ነው ብዬ ስለማስብ ማለት ነው። ይህ መርህ ቢተገበር ወላሂ ሰላም ይሰፍናል፣ መስጂዶች ላይ መረዳዳት ይሰፍናል፣ ዑذር መሰጣጠት ይሰፍናል፣ የቀልብ አንድነት ይፋፋል። የአመለካከት አንድነት ላይመጣ ይችላል፣ ግን የቀልብ አንድነት መፈጠር ይችላል። ልዩነት እየጠበበ ይመጣል። ያሉንን ቀሪ ልዩነቶችም ሌሎች ከበድ ያሉ ልዩነቶችም ለመፍታት የተሻለ መደላደል እየፈጠርን እንሄዳለን። በእንዲህ አይነት ነገሮች ላይ እየተስማማን መሄዳችን ማለት ነው። ግን ችግሩ ምን መሰላችሁ? አንድ እንቅፋት እንዳለ አስባለሁ። ይህንን መርህ አሁን እሳቸው ተናግረውታል። እንግዲህ ኡስታዝ አህመድ ሲራጅ በሪፖርት ባደረገው መሰረት እሳቸው ተናግረውታል። ይህንን ነገር አላህ ጀዛቸውን ይክፈላቸው። ሌሎችም ወደውትም ሼር አድርገውታል። እንግዲህ ባየሁት ይህን ንግግራቸውን ኮት እያደረጉ የተለያዩ ሰዎች ሼር አድርገውት አይቻልም። እሺ እንደዛ ከሆነ ለምን እንደ ጥቅስ ብቻ ይታለፋል ነው? ምንድን ነው እንዳይተገበር እንቅፋት የሚሆነው? እንቅፋቱን እነግራችኋለሁ። አንዳንዱ እንዲህ አይነት ጥቅሶችን ሼር የሚያደርገው እንዲሁ ወይ ለገጽታ ግንባታ ይጠቅማል ብሎ ስለሚያስብ ወይ እንደ ፍቅር መግለጫ ብቻ አድርጎ ስለሚያየው ይመስለኛል። አንደኛው ምክንያት በቃ እንዲሁ አሪፍ ጥቅስ ተናግረዋል፣
ያንን ጥቅስ በቃ ሼር አድርጌው ልለፍ ብሎ እንዲሁ ብዙም ሳያስብበት ሼር የሚያደርግና የሚያልፍ ሊሆን ይችላል። ብዙም ጉዳዩን አንድምታውን ምኑን ሳያስበው ማለት ነው። ምክንያቱም አንዳንዶችን ስጠይቃቸው በትክክል አንድምታውን ያምኑበታሉ የሚለው ነገር እንትን ስላለኝ ነው የተወሰነ ዲስከስ ሳደርግ ነበር። ሁለተኛ መውሊድና የጋራ ዚክር የመሳሰሉ አጀንዳዎች ዋናው እንቅፋት ግን ብዬ የማስበው አድራሻቸው በመለወጡ ነው። አድራሻቸው ተለውጧል። እነዚህ አጀንዳዎች አሁን የመውሊድ አጀንዳ፣ የዚክር ጀማዓ አጀንዳ፣ ሌሎችም አጀንዳዎች አሉ እንደዚህ እንትን የሚሆኑት አድራሻቸው ተለውጧል ስል ምን ማለቴ ነው? የፍቅሃዊ አጀንዳ ሳይሆን የመንሃጅ መታወቂያ ተደርገው ይታያሉ። የመንሃጅ መታወቂያ ማለት በቃ አንድ መንሃጅ ውስጥ አባል ለመሆናችሁ በቃ ትልቅ እንደ መታወቂያ ተደርገው ይታያሉ። እነዛን ነገሮች ማድረግ የአፊሊዬሽን ወይም በዛ ተደምሮ የመታየት እንትን ውስጥ ይከታል ተብሎ በቃ ልክ መታወቂያ ኪስ ውስጥ እንደምትሉት መታወቂያ የመንሃጅ መታወቂያ ተደርገው ስለሚታዩ ይመስለኛል አንዱ ችግር ብዬ የማስበው ማለት ነው። ሁለተኛ ደግሞ የታማኝነት መግለጫ ተደርገው ይቆጠራሉ። እነዚህ አጀንዳዎች መሆን እንደሌለበት ለማስረዳት እሞክራለሁ። የታማኝነት መግለጫ ማለት በይዓ ማለት ነው። በእነዚህ ጉዳዮች ላይ በቃ ይህን አቋም ምንም ቢሆን ሁልጊዜ ማራምዳለሁ የሚል እንትን ልክ እንደ በይዓ ተደርገው ይቆጠራሉና አንድ ሰው ከነዚህ ማፈንገጥ እንደማይችል ተደርጎ ይታሰባል። በተለምዶ የገነባ ነውን ነው። ይሄ በነገራችን ላይ እንትን ነው ቱዌይ ነው። በነገራችን ላይ እንዴት ካላችሁኝ የመረጃ ጥንካሬ በሁለቱም በኩል የተረሳ ይመስላል። ለምሳሌ ቀላል ጥያቄ መውሊድ ችግር የለውም ካልክ መውሊድ ምን ችግር አለው? ችግር የለውም ካልክ ኮምፕሊትሊ ሰለፊ ብለው የሚቀበልህ አታገኝም። ለምሳሌ አንድ ወይ ደግሞ በተቃራኒው ነው መውሊድ ቢድዓ ነው ብለህ ካልክ ደግሞ ሱፊ ነው ብሎ ማንም ሰው አይቀበልም። ለምን? እኒህ አጀንዳዎች የፍቅህ ልዩነት ወይ ምን ልዩነት ሳይሆን አድራሻቸው ተለውጧል። በቃ የበይዓ የመንሃጅ መታወቂያ ተደርገዋል። ዊች ኢዝ ሮንግ። እኔ ደግሞ ይሄ ስህተት ነው ብዬ ነው ማምነው። እንዴ አንድ ሰው ሱፊያ ወይም አሻሪ ቢሆንም ባመለካከቱ መውሊድ ላይ ኖ ይሄ ነገር ግን ልክ አይደለም ምናምን ብሎ ካሳምነው አቋሙ ወይም ደግሞ መረጃው ያንኛው የተሻለ መስሎ ከታየው ለምንድን ነው ያንን ማራመድ የማይችልበት? ምን ችግር አለው? አንድ ሰው ደግሞ መውሊድ ከመረጃው አንጻር ቢደረግ ችግር የለውም በዚህ መልኩ መረጃ ቀርቦበታል ብሎ ግን ሰለፊ መሆን የማይችልበት ምን ምክንያት አለ? ሁለቱም ስህተት ነው ብዬ ነው የማምነው። ማለት የትኛውም ፍቅሃዊ አጀንዳ የመንሃጅ መታወቂያ መሆን የለበትም። ሰዎች በፍቅሃዊ አጀንዳ ላይ ሐቅ የመሰላቸውን ነው እንጂ መከተል ያለባቸው፣ ትክክል የመሰላቸውን ነው እንጂ መከተል ያለባቸው። ይቺንማ እንዲህ ካልኩ በቃ ማለት እገፋለሁ ምን የሚል ነገር ማሰብ የለበት። በየትኛውም አቅጣጫ በሱፊም በሰለፊም በሌላም በኢኽዋንም በምን በሉት እኔ ፍቅሃዊ አጀንዳዎችን የመንሃጅ መታወቂያ ማድረግ ስህተት ነው ብዬ ነው የማስበው። ፍቅሃዊ አጀንዳዎች የመረጃ ጉዳይ ነው። ያሳመነህን በሆነ ጉዳይ ላይ ልትይዝ ትችላለህ። ምናልባት አንድ ሰው አሻሪ ሆኖ ግን ቢድዓቱል ሐሰና የለም ማለት የማይችልበት ምን ምክንያት አለ? የለ እኔ ቢድዓቱል ሐሰና የሚለው ካላሳመነው ባይቀበል ምንድን ችግሩ? ወይም ደግሞ ሰለፊ ሆኖ ደግሞ በቢድዓ ጉዳይ ላይ ግን ይሄኛው መረጃ የተሻለ ነው፣ ስለዚህ እኔ ቢድዓቱል ሐሰና አለ ቢል ምንድን ነው ችግሩ? ካሳመነው መረጃውን እንትን ብሎ ካሳመነው ለምንድነው የመንሃጅ መታወቂያ የሚሆኑት? ለምንድን ነው የበይዓ አቋም የሚሆኑት? ለዛ ከሆነ ሰዎች ሁልጊዜም በቃ ለዚህ ላመኑበት አቋም የሙጥኝ ይሉና ሙስሊም ወንድሞቻቸውን እስከ መቆራረጥ እስከ ማለት ይደርሳሉ። በእነዚህ ጉዳዮች እስከ መከፋፈር ይደርሳሉ። አንዱ ሌላውን ያከፍራል፣ ጠማማ ይላል። አንዱ ነቢዩን አይወድም፣ እገሌ እኮ የነቢዩ ጠላት ነው ይላል። አንዱ ይመጣል፣ ይሄ ሙብተዲዕ ነው፣ ኩራፊ ነው። ቢላሂ አለይኩም ለምን እንደዚህ ያስፈልጋል? በቃ ቁጭ ብሎ መረጃ የመመዘን ጉዳይ ለምን አይሆንም? እና ሰዎች መረጃ ሲመዝኑ ባዩት በእይታቸው አላህ በገለጠላቸው መልኩ ለምንድን ነው አቋም የማይይዙት? ለዛ ነው አያችሁ፣ የመንሃጅ ጉዳይ ስለሆኑ እነዚህ ጉዳዮች አድራሻቸውን ስለለወጡ ሁልጊዜም የሞትና የሽረት እናደርጋቸዋለን። ከኛ ውጭ ያለውን በመጥፎ አድርገን እናያለን። ዊችዝ ይሄ በጣም የተሳሳተ ነው ብዬ ስለማስብ ማለት ነው። ማንቀይራቸው እውነታዎች አሉ።
ወደድንም ጠላንም መውሊድም የጀማዓ ዚክርም የፍቅህ አጀንዳ ናቸው። ምንም ልንለውጠው አንችልም። ተገቢው አካሄድ ኢርሻድ መደራረግ ነው። አንዱ የራሱን ሐቅ ማሳየት፣ ሌላውን መጋበዝ። ከዛ ባለፈ ግን ኢንካር ወይም ሙግዘት ውስጥ መግባት ትክክል አይደለም። ሶስተኛ የፍቅህ መርሆቻችንን በጀማዓ መታወቂያ አጀንዳዎች ላይም ቢሆን መተግበር ነው። መርህ ካለን ኡሱለል ፍቅህ ካለን የምናስባቸው ነገሮች ካሉ ለምሳሌ ይሄ መርህ አንድ ምሳሌ ነው። በፍቅሃዊ ልዩነት ጉዳይ ላይ ሆደ ሰፊነት ለምሳሌ ይሄ ሼክ ኤልያስ የተናገሩት መርህ ነው አይደል? ይሄ መርህ ለምሳሌ ከሆነ ይህንን መርህ በሁሉም አጀንዳ መተርጉም፣ አይ መውሊድ ሲመጣም ዚክር ጀማዕም ሲመጣም ምን ሲመጣም መተግበር፣ ሁሉም ነገር ላይ የፍቅሃዊ ልዩነት ላይ ይህንን ልንተገብረው እንችላለን እንጂ አይ ኖ እዚህኛው ላይ ኖ በመውሊድማ ኖ በዚህኛውማ ምንል ከሆነ ትርጉም መርህ ታዲያ ትርጉሙ ምንድን ነው? መርህ እኮ ከኢሾዎች በላይ ነው። ዋና ኢሾዎችን የምትረዳበት ማዕቀፍ መስመር ነው የሚሆነው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወለው ሰረቀት ፋጢማ ለቀጣዕቱ የደሃ አይደል? ፋጢማ እንኳን ብትሰርቅ እጇን ቆርጥ ነበር ነው። ምንድነው? መርህ ነው። መርሁ የሰረቀ ይቀጣል ነው። ያ ከሆነ ማን ሰረቀ ማን ሰራቂው ማን ነው የሚለው እንትን አያደርግም። እኛም እንደዚሁ መርህ ካወጣን ያ መርህ ደግሞ በፊቅሃዊ ልዩነት ሆደ ሰፊነት ነው መርሃችን ካልን መውሊድም ላይ ማዋል ነው። ይሄንን ነገር ዚክር ጀማዕም ላይ ማዋል ነው። ሌሎችም የፍቅህ ልዩነቶች ላይ ማዋል ነው። ምክንያቱም መርህ ብለን ካሰብን ይህንን ከወደድ ነው ሼር ካደረግን ምን ካልን በቃ አትለይ። የሆነ አጀንዳዎች ላይ ስኖ በዚህ አጀንዳ ላይ ይህንን መርህ አላውለውም አይባልም። መርህ ከሆነ መርህ ነው ካመንክበት ማለት ነው። ከዛ አንጻር ሰዎች እንደዛ እንዲያደርጉ እጋብዛለሁኝ። አጭር ጥሪ አድርጌ ልጨርስ። ኢብን መስዑድ አካባቢ ያላችሁ ዳኢዎች የሼክ ኢልያስን መርህ ተግብሩት። ወላሂ በጣም ኸይረኛ መርህ ነው። እንዲህ በመስማቴም ወላሂ ደስ ብሎኛል። ሐቂቃ ይህንን መርህ ብንተገብረው መስጂዶቻችን ሐቂቃ ሰላም ያገኛሉ። አይ ኖ በዚህ ጉዳዮች ላይ በመውሊድም በዚክር ጀማዒም ላይ የሐሳብ ልዩነት የለም፣ ሙዕተበር የሆነ ኺላፍ የለም፣ የፍቅህ ልዩነት የለም የሚል ሰው ካለ ችግር የለም። መውሊድና የጀማዓ ዚክር የፊቅህ አጀንዳዎች አይደሉም ካለ ሙዕተበር ኺላፍ የለባቸውም ወይም ደግሞ ቀጥዒ አጀንዳዎች ናቸው በእነዚህ ጉዳዮች ላይ የሚል ካለ ቪዲዮዎቻችንን ቼክ ማድረግ ይችላል። ኦልሞስት 3 ወር 4 ወር ሆነን ውይይቶች ላይ በእነዚህ ጉዳዮች ላይ ሐቂቃ የተደረጉትን ውይይቶች ተመልከቱ። እንደምታስቡት ላይሆን ይችላል። በጣም ሐቂቃ መረጃ ምንም የሚባሉት ነገሮች ቀላል አይደሉም። ሰዎችን እንዲሁ በቀላል አንመዝን። ሰዎች መረጃ የላቸውም ስሜት ተከታይ ስላለም ብቻ አይደለም። መታችሁ ቪዲዮዎቹን ዩቱብ ላይ አሉ፣ ፌስቡክም ላይ አሉ። ችግር የለም። ዩቱብም እንትን ካልሆነ ፌስቡክም ላይ ቪዲዮዎቹ ተቀምጠዋል። አይቶ መፍረድ ይቻላል። ወይም ደግሞ አሁንም ውይይቶች ለምሳሌ አሉ። አሁንም ውይይት እየተደረገ ነው። በነገራችን ላይ አሁን ለምሳሌ ነገ ውይይት ይኖረናል። ሰሞኑን እያወራን ያለ ነው ዚክር ጀማዓ የጋራ ጀማዓ ዚክር ቢድዓ ነው አይደለም በሚል ላይ ነው። መጥቶ ማየት ይቻላል። በትክክል እኒህ ጉዳዮች ሙክተለፍ ናቸው አይደሉም፣ ዑለሞች ምን አሉ፣ በእነዚህ ጉዳዮች ላይ ምን ብለዋል የሚለውን ማየት ይቻላል ማለት ነው። አይ ውይይትም አልፈልግም ማውገዜንም አላቆምም የሚል ካለ እንግዲህ ይሄ የመዝሃብ አምባገነንነት ነው። ምንም ማድረግ አይቻልም። ሊለወጥ የሚገባው አቋም ነው ብዬ አስባለሁ። ከወደዳችሁት ላይክና ሼር ማድረግ እንዳትረሱ፣ ኮሜንት ማድረግ እንደዚሁ ቪዲዮ ብዙ ቦታ እንዲደርስ ያደርጋል። እስካሁን አብራችሁን ታግሳችሁ ስላዳመጣችሁ አመሰግናለሁ። ነገ በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላህ።